ሰላም እንዴት ናችሁ? ውድ የዩቲዩብ እና የቲክቶክ ቤተሰቦቼ፣ ዛሬ በዚህ ቪዲዮ የጨጓራ ህመም የአጥንት መሳሳትን ያመጣል የሚለውን እናያለን ማለት ነው። የብዙ ጥናቶች እንደሚያሳዩት የጨጓራ ህመም ዳይሬክትሊ የአጥንት መሳሳትን አያመጣም፣ ነገር ግን ኢንዳይሬክትሊ ይህንን ችግር ሊያስከስት ይችላል ማለት ነው። ይህ የሚሆንበት ምክንያት ለረጅም ጊዜ የጨጓራ ህመማችሁ ከቆየ የጨጓራ ህመም አንደኛው ኬስ ከዚህ በፊት ተደጋጋሚ እንዳወራ ነው የሃይድሮክሎሪክ አሲድ መቀነስ ወይም ደግሞ ፒኤቹ እየጨመረ ሲሄድ አሲዲቲውን እያጣ ሲሄድ የሚከሰት ህመም ነው። አሲዲቲው ዝቅ እያለ በሄደ ቁጥር ደግሞ የካልሲየም አብዞርቤሽን፣ የቫይታሚን ዲ አብዞርቤሽን እንዲሁም ቫይታሚን ኬቱ የምንላቸው እነዚህ አብዞርቤሽን በከፍተኛ ሁኔታ እየቀነሰ ይሄዳል ማለት ነው። ወይም ደግሞ የምትበላቸው ምግቦች እነዚህ ንጥረ ነገሮች የያዙ ላይሆኑ ይችላሉ። በዚህ ምክንያት የእነዚህ ዴፊሽንሲ ደግሞ አጥንቱ ዲሚነራላይዝ እንዲያደርግ ወይም ደግሞ የተለያዩ ሚነራሎችን ከአጥንት ውስጥ እንዲወጣ ያደርጋል ማለት ነው። ወይ ደግሞ አጥንቱ እንዳያገኝ ያደርገዋል ማለት ነው። ከዚህ ጋር ተያይዞ የአጥንት መሳሳት ሊያጋጥማቸው ይችላል ማለት ነው። ሌላኛው ችግሩ ኦብዘርቬሽናል ስተዲዎች እንደሚያሳዩት ከሆነ ለረጅም ጊዜ የእነዚህ ፕሮቶን ፓምፕ ፒፒአይ የምንላቸውን የጨጓራ መድኃኒቶችን መውሰድ እንደ ኦሜፕራዞል ሌሎችንም በጣም ሎንግ ተርም በምንወስድባቸው ጊዜ የአጥንት መሳሳት ሊያመጡ እንደሚችሉ ኦብዘርቬሽናል ጥናቶች አሳይተዋል ማለት ነው። ሌላኛው የጨጓራ ህመም ሲኖራችሁ የሚያጋጥማቸው ከፍተኛ እጥረት የቫይታሚን ቢ12 ነው። ብዙዎቻችሁ ላይ እንደምናየው ቫይታሚን ቢ12 እጥረት በሚኖርበት ሰዓት ደግሞ ጥናቶች እንደሚያሳዩት የአጥንት መሳሳት የማጋጠም ቻንሱ በከፍተኛ ሁኔታ ይጨምራል ማለት ነው። የቦን ሚነራል ዴንሲቲ የምንለው አለ። የአጥንታችሁ ዴንሲቲውን እንዲያጣ ያደርጋል ቫይታሚን ቢ12 በሚቀንስበት ማለት ነው። የቫይታሚን ቢ12 መቀነስ ኦስቲዮብላስት የምንላቸው ሴሎች አሉ። በአጥንትን ቢውልድ የሚያደርጉ ሴሎች ናቸው። እነዚህ በአግባቡ ስራቸውን እንዳያከናውኑ ይዳርጋል ማለት ነው። ከዚህ ጋር ተያይዞ የአጥንት መሳሳት በቫይታሚን ቢ12 ጋርም ተያይዞ ሊገጥማችሁ ይችላል ማለት ነው። ሌላኛው ችግሩ ጨጓራ ህመም በሚኖራችሁ ሰዓት ፑር ኒውትሪሽን ነው የሚኖራችሁ። ምክንያቱም ብዙ ሰዎች አፒታይታቸው በጣም ይቀንሳል ጨጓራ ህመም ሲኖር። ስለዚህ ለረጅም ጊዜ ሲቆይ በተለይ ኒውትሪሽናል ዲፊሽንሲ ያጋጥማል ማለት ነው አንደኛው። ከዛ ውጭ ደግሞ ፕሮቲን ያላቸው እና ካልሲየም ያላቸው ምግቦችን ብዙ ሰዎች አቮይድ ያደርጋሉ። ስፔሻሊ እንደ ወተት፣ አይብ፣ ስጋ፣ ጉበት፣ እንቁላል የመሳሰሉ ነገሮችን በጣም ብዙ ሰዎች ጨጓራ ፍጨልኝ በሚል ምክንያት አቮይድ ያደርጋሉ። ይህ ደግሞ መልሶ ለጨጓራ ህመም ህመሙን ሊያባበስ ይችላል ማለት ነው። ከዛ ውጭ ጨጓራ ህመም ኖሮባቸውም ለዚህ ለአጥንት መሳሳት ሊያጋልጣቸው የሚችሉ ሰዎች ሞር ተጋላጭ የሆኑ ሰዎች አንደኛው ጨጓራ ህመሙ 5 ዓመትና ከዛ በላይ የቆየ እስከ 10 ዓመት የቆየ የጨጓራ ህመም ከሆነ፣ ሁለተኛ ደግሞ ለረጅም ጊዜ የእነዚህም ፒፒአይ መድኃኒቶችን ወይም ደግሞ ለጨጓራ ህመም ተብለው ማስታገሻ ለጨጓራ ማከሚያ ተብለው የሚሰጡ መድኃኒቶችን ለረጅም ጊዜ የሚወስዱ ሰዎች ሌላኛው ተጋላጭ ናቸው። ከዚ ውጭ በአግባቡ ያልታከመ የኤች ፓይሎሪ ኢንፌክሽን ያላቸው ሰዎችም እንደዚሁም ለዚህ ለአጥንት መሳሳት ሊጋለጡ ይቻላሉ ማለት ነው። ከዛ ውጭ ሞኖፖዝ ላይ ያሉ ወይም ደግሞ በማረጥ ላይ ያሉ ሴቶችም በራሱ ያው ከኢስትሮጅን ኢፌክት ጋር ተያይዞ በሜኖፖዝ ሰዓት ብዙ ሴቶች የአጥንት መሳሳት ያጋጥማቸዋል። ይህኛው ደግሞ ጨጓራ ሲጨመር ደግሞ ሞር ሂደቱን ሊያፈጥነው ይችላል ማለት ነው። ከዛ ውጭ በጣም ክብደታቸው ዝቅተኛ የሆነ ክብደት ያላቸው ሰዎች ወይም ደግሞ አንደር ዌይት የምንላቸው ሊሆኑ ከሚገባቸው የክብደት መጠን ዝቅ ያለ ቦዲ ማስ ኢንዴክሳቸው ዝቅ ያሉ ሰዎችም ለዚህ ሊጋለጡ ይችላሉ ማለት ነው። ከዛ ውጭ ደግሞ ዝቅተኛ የሆነ ቫይታሚን ዲ እንዲሁም ካልሲየም አለመውሰድ እነዚህም ለዚህ ሊያጋልጡ ይችላሉ ማለት ነው። ቫይታሚን ዲ ያው እንደምናውቀው በተለይ ሀገር ፀሐይ በደንብ አግባቡ የምንጠቀም ከሆነ በከፍተኛ ሁኔታ ያንን መቀነስ ማስተካከል እንችላለን ማለት ነው። በዋነኝነት ጨጓራ ህመም ኖሯችሁ የአጥንት መሳሳት እንዳያጋጥማችሁ ምንድን ነው ማድረግ የምችሉት የሚለውን በቀጣይነት እናያለን ማለት ነው። ከዛ ቤት ግን በጨጓራ ህመም፣ በአንጀት ቁስለት፣ በጨጓራ ቁስለት፣ በሃይፐርታይሮይዲዝም፣ በሃይፖታይሮይዲዝም፣ በሬማቶይድ አርትራይተስ እንዲሁም ደግሞ በሌሎችም በስኳር፣ በደም ግፊት እየተቸገራችሁ ያላችሁ የ3 ወር ፎሎአፕ ፕሮግራም አዘጋጅተናል። ባላችሁበት ሆናችሁ ህክምናችሁ መከታተል የምትችሉ መሆኑን እገልጻለሁ። አዲስ አበባ ያላችሁ በአካል መምጣት ትችላላችሁ። ክፍለ ሀገር እና ከሀገር ውጭ ያላችሁ ሰዎች ደግሞ በዚህ ስልክ ቁጥር ዋትሳፕ ላይ ብትጽፉልኝ መመልስ ነው የሚሆነው። አመሰግናለሁ። ወደ መፍትሄዎቹ ስንገባ የመጀመሪያው አስፈላጊ ነገር ምንድን ነው? በየጊዜው ቢያንስ በአመት አንዴ የቫይታሚን ቢ12 የቫይታሚን ዲ እንዲሁም ካልሲየም ሌቭላችሁን ቼክ ማድረግ በየጊዜው ይኖርባቸዋል ማለት ነው። ስለዚህ እነዚህ ከቀነሱ አይዘር በምግብ ሊሆን ይችላል፣ አይዘር ደግሞ በሰፕሊመንት ማስተካከል ይኖርባቸዋል ማለት ነው። የመጀመሪያው እነዚህን ሞኒተር ማድረግ ይኖርባቸዋል ማለት ነው። ከዛ ውጭ ካልሲየም ያላቸው ምግቦችን እንዲሁም ደግሞ ቫይታሚን ዲ ያላቸውን ምግቦችን በደንብ መመገብ እንዲሁም ቫይታሚን ዲ ደግሞ ተጨማሪ ከፀሐይ ብርሃን ለማግኘት መሞከር። ምክንያቱም በቀን ውስጥ ቢያንስ ከ20 እስከ 30 ደቂቃ ፀሐይ የምትሞቁ ከሆነ ስትሞቁም ፀሐይ ሁሌም ሰውነታችሁ ላይ ምንም አይነት ክሬም መቀባት የለባችሁም። ከተቻለ ሻወር ወስዳችሁ
ከዛ በኋላ ከጠዋት 2 ሰዓት ተኩል እስከ 4 ሰዓት ተኩል ያለችው ፀሐይ ብትሞቁ በከፍተኛ ሁኔታ ቫይታሚን ዲ ማግኘት ትችላላችሁ ማለት ነው። ከዛ ውጭ ካልሲየም ያላቸው ምግቦችን ከወተትና ወተት ተዋጽኦ። ከዛ ውጭ ዋነኛው ነገር ምንድነው ሃይድሮክሎሪክ አሲዳችሁን የጨጓራ አሲዳችሁን ማከም በስትክክል እንዲሰራ ማድረግ ይኖርባቸዋል ማለት ነው። ሃይድሮክሎሪክ አሲዳችሁ እየቀነሰ በሄደ ቁጥር የጨጓራ ህመማችሁ እየጨመረ ነው የሚሄደው። ስለዚህ ሃይድሮክሎሪክ አሲዱ በዋነኝነት ምግቦችን ዳይጀስት ለማድረግ የሚያገለግላቸው ነው። ስለዚህ እሱ እየደከመ ከሄደ ምግቦች መፈጨት አይችሉም። ስለዚህ ሆድ መንፋት፣ ማስገሳት፣ ሌሎች ስሜቶች የሚመጡት የሃይድሮክሎሪክ አሲዱ ከመቀነሱ ጋር ተያይዞ ነው። ፒኤቹ እየቀነሰ ሲሄድ፣ ኳሊቲ እየቀነሰ ሲሄድ ማለት ነው። ስለዚህ ዲቴል የሆኑ ቪዲዮዎችን ዩቲዩብ ላይ ሰርቻለሁ ከዚህ በፊት፣ እሱን ገብታችሁ ተመልከቱ። ስለዚህ ያን አሲድ በተለያየ መንገድ በተለይ ጨጓራ ቁስለት የሌላቸው ሰዎች የሎሚ ጁስ በመጠጣት ይችላል። እንዲሁም ደግሞ አፕል ሳይደር ቪኒገር በመጠቀም እንዲሁም ሌሎችም አማራጮችን በመጠቀም አሲዳችሁን ማስተካከል እንዲሁም የጨጓራን ህመም ተፈጥሯዊ በሆነ መንገድ መቀለበስ ይኖርባቸዋል ማለት ነው። ካልሆነ ግን የአጥንት ህመም ሊመጣ ሊያስቸግር ይችላቸዋል ማለት ነው። ስለዚህ ከላይ የዘረዘርኳቸውን 3ቱን አማራጮች በመጠቀም አንደኛ ቼክአፕ በየዓመቱ ማድረግ፣ ሁለተኛ ደግሞ እነዛን ቫይታሚን ዲ እና ካልሲየም የምታገኙባቸው አማራጮች በደንብ በመጠቀም እንዲሁም የጨጓራችሁን አሲድ በማስተካከል በሶስቱ መንገድ ከጨጓራ ጋር ተይዞ ሊመጣ የሚችልን የአጥንት መሳሳትን ሙሉ ለሙሉ መከላከል ማስወገድ የሚችሉ መሆኑን ልገልጽ እወዳለሁ። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። አመሰግናለሁ።